ተመልካቾቻችን አሁን ደግሞ ስለ በዓሉ ታሪክ አባታችን እኔታ ጡም ያስተምሩናል ይነግሩናል ተከታትለን እንመለስ كسبات أفدكي وطانات أستدلو كسبات فإنت تلاي فإنت تلاي فإنت تلاي فإنت تلاي تنسدو لا طلعي ولا قفاي فإنت طلعي فإنت طلعي فإنت طلعي فإنت طلعي كما تنسدو لا طلعي ولا قفاي ما فدكي وطالات أستدلو كسبات ما فدكي وطالات أستدلو كسبات بنت تلاي بنت تلاي بنت تلاي بنت تلاي كما تنسدو لا تلاي ولا قفاي ልጆች እንዴት ናችሁ እግዚአብሔር ይመስገን እንኳን አደረሳችሁ እንኳን አብሮ አደረሰን እሺ ወደ ውስጥ እንግባ አዎ አዎ አህያዋንም ይዛችኋል አይደል ውርንጫይቱም አለች አዎ ጥሩ በቃ ታሪኩን ደግሞ እንድንማር ነው ወደ ውስጥ እንገባለን እሺ እየዘመራችሁ ኑ ዛሬ ጎበዞች
መስቀል ተሸክሞ ሆነ መድኃኒት ሆነ መድኃኒት ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም የንጉሡን ሕማም ደናግል አይተው እያለቀሱለት ሄዱ ተከትለው ሆሳዕና እሺ ልጆች ምን እያላችሁ ነው የዘመራችሁት? ሆሳዕና ሆሳዕና ማለት ምን እንደሆነ ታውቃላችሁ? መድኃኒት ማለት ነው። ምን ማለት ነው? መድኃኒት። ሆሳዕና በአርያም ያላችሁት። አርያም ማለት ደግሞ ሰማይ ማለት ነው። ስለዚህ በሰማይ ምን ይሁን ማለት ነው? መድኃኒት ሆነ። የሰማዩ መድኃኒት የምድሩ መድኃኒት ኢየሱስ ክርስቶስ እያጀቡ ሕፃናት የዘመሩትን ምስጋና ነው ዛሬ ያቀረባችሁት ማለት ነው። እሺ ሆሳዕና በቤተ ክርስቲያናችን ስርዓት መሰረት የጌታችን ዋና ዋና በዓላት የሚባሉ አሉ። 9 ናቸው። ስንት ናቸው? 9። ከ9ኙ አንዱ ማን ነው ማለት ነው? ሆሳዕና። ይሄ በአብይ ጾም 8ኛ ሳምንት ላይ የምናከብረው በዓላችን ነው ማለት ነው ሆሳዕና። ስለዚህ ሆሳዕና በአርያም ያው ደግሞ እንደናንተ ያሉ ሕፃናት ዘምረዋል። ታሪኩን ደግሞ ትንሽ ሄደት ብለን ጨምርላችኋለሁ። እሺ ማወቅ ትፈልጋላችሁ አይደል? ወይም ማስታወስ። ስለዚህ አሁን መዝሙራችንን እንቀጥልና ትንሽ እንሄድና ደህና ቦታ ደግሞ ስናገኝ የቀረውን ታሪክ ደግሞ ነግራችኋለሁ። እሺ በሉ ቀጥሉ መዝሙሩን ደግሞ ትንሽ ነጋሪት ጎስሚ አምላክን ስታይ የከተማውን መዝጊያውን ቆልፈሽ ከሩቅ የሸኘሽ ሲመጣ ሰላምሽ ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና እሺ ጎበዞች በቃ ቆይ
በቃ ታሪኩን ደግሞ አትማሩ አይሻልም? በጣም ጥሩ። እሺ አሁን ባላችሁበት ቁጭ እንላለን። እሺ ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን አደረሳችሁ። እንኳን አብሮ አደረሰን። እስቲ ቤታቸው ሆነው ከእናንተ ጋር ሊማሩ የተዘጋጁ ልጆች ወላጆች አሉ። በዚያ ፊት ለፊት ያለችውን ያችን እያያችሁ እንኳን አደረሳችሁ በሏቸው። በእጃችሁ እንደገና እስቲ እንኳን አደረሳችሁ። ወደዚህ ዙር እስቲ እንኳን አብሮ አደረሰን ይላሉ ብለን ተስፋ እናደርጋለን። በጣም ጥሩ። ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። አሜን። እሺ አስቀድመን ቅድም በመንገድ እየመጣን ሆሳዕና ምን እንደሆነ ነግሬያችኋለሁ። ምን ማለት ነው? ደሞ ስትዘምሩ ሆሳዕና በአርያም እያላችሁ ስለነበር አርያም ማለት ምንድነው? ሰማይ። የሰማይም የምድርም ንጉስ መድኃኒታችን ኢየሱስ ክርስቶስ የተመሰገነበት በዓል ስለሆነ ሆሳዕና በአርያም እያልን አመስግነነዋል። ይሄ ታሪክ እንግዲህ ከምን ጋር የተያያዘ እንደሆነ አሁን ባጭሩ ነግራችኋለሁ። እሺ ዝግጁ ናችሁ? አዎ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ እያስተማረ በመጨረሻ ሰዓት በመስቀል ላይ ከመሰቀሉ በፊት አንድ ሳምንት ሲቀር መጋቢት 22 ቀን ይሄ አሁን የምነግራችሁ ታሪክ ተፈጽሟል። ሆሳዕና እየተባለ የተመሰገነበት ታሪክ ማለት ነው። ከዚያ በፊት ግን ጌታችን ወደ ምድር ከመምጣቱ በፊት ዘካርያስ የሚባል ነብይ ነበር። ማን አልኳችሁ? ዘካርያስ የሚባል ነብይ። ዘካርያስ ምን ብሏል መሰላችሁ? አንቺ ለጽዮን ልጅ ንጉስሽ የዋህ ሆኖ በአህያይቱና በውርንጫይቱ ላይ ተቀምጦ ወይም በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ብላችሁ ንገሯት ወይም በሏት ብሎ ተናግሮ ነበር። ማን ነው ይሄን ትንቢት የተናገረው? ነብዩ ዘካርያስ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄን ትንቢት ለመፈጸም ወደ ኢየሩሳሌም ከተማ ለመግባት ፈለገ። ከመግባቱ በፊት ግን ከደቀ መዛሙርቱ መካከል ሁለቱን አስጠራ። ደቀ መዛሙርቱ ስንት ናቸው? 12 ጎበዞች። ሁለቱን አስጠራና ምን አላቸው? በዚህ በቅርበት ወዳለችው አንዲት መንደር ሂዱ። በዚያ ስትገቡ አህያይቱ ከውርንጫዋ ጋር ታስራ ታገኟታላችሁ። ፈታችሁ አምጡልኝ። በዚያ ያሉ ሰዎች ለምን እንደዚህ ታደርጋላችሁ ብሎ ቢጠይቋችሁ ለጌታ ያስፈልጉታል ብላችሁ ንገሯቸው። የዚያን ጊዜ ይሰዷችኋል፣ ይፈቅዱላችኋል ብሎ ነገራቸው። ለስንቱ ደቀ መዛሙርት? ለሁለቱ። ማን የተናገረው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ጎበዞች። ከዚያ ሁለቱ ደቀ መዛሙርት ወደዚያ ሄዱ። እንደተባለው በአቅራቢያ ወዳለችው መንደር ሲገቡ አህያዋ ታስራ አጠገቧ ደግሞ ውርንጫይቱ ቆማ ቅድም ከናንተ ጋር እንደነበረችው አይደል? አህያዋ ስትሄድ ምንዋ ትከተላለች? ውርንጫይቱ። ስለዚህ አህያዋ ታስራ ውርንጫይቱ ደግሞ አብራት አቆማ። ከዚያ ተመለከቱ። ፈተው ለተጠየቁት ጥያቄ መልስ ሰጥተው ጌታ እንዳላቸው ይዘው መጡ። ይዘው ከመጡ በኋላ ግን ሊቀመጥባት እንደወደደ ስላወቁ ልብሳቸውን እያወለቁ በአህያይቱ ላይ በውርንጫይቱ ላይ አስቀመጡ። ከዚያ በኋላ ጌታችን ወደ ኢየሩሳሌም ገባ። ከኢየሩሳሌም ተነስቶ ከገባበት ማለት ተነስቶ እስከ ቤተ መቅደስ፣ በዚያን ጊዜ ምኩራብ የሚባለው ማለት ነው፣ እስከ ቤተ መቅደስ ድረስ ያለው ምዕራፍ 16 ምዕራፍ ነው። ስንት ምዕራፍ ነው? 16 ምዕራፍ። ምዕራፍ ማለት መለኪያ ነው። ለምሳሌ ሜትር አይደል? ሴንቲሜትር ደግሞ ትልቁ ኪሎ ሜትር እንላለን አይደል? ያ የምን መለኪያ ነው? የርዝመት ወይም የርቀት መለኪያ ነው። ልክ እንደዛ ደግሞ ምዕራፍ የሚባል መለኪያ አለ። አጭር መለኪያ ነው፣ ግን በቃ በምን ልንገራችሁ ራሱን የቻለ መለኪያ ነው። በአባቶቻችን መጽሐፍ ላይ ሲያጽፉልን 16 ምዕራፍ ማለት አንድ ምዕራፍ አጠር ያለች ወይም ደግሞ እነሱ በሚገልጹልን አሁን ከዚህ ጋር ቆሜ አንድ ሰው ትክክለኛ ሰው መሆኑን ምለይበት ርቀት አለ አይደል? እየራቀ ሲሄድ ምንድነው የሚሆነው? ሰው ነው አይደለም አይደል? በጣም ሲርቅ ደግሞ ትንሽ ይሆናል አይደል?
ግን ሰው መሆኑ ምን ለይበት ርቀት አላለ ባይናችን እሱ አንድ ምዕራፍ ይባላል። ግልጽ ነው አሁን። ስለዚህ የዛን ያክል ስንት ምዕራፍ ተጉዟል? 16 አዎ ጌታችን አሁን ተቀምጦ ሲጓዝ የተጓዘው 16 ምዕራፍ እንዴት እንደነበር በኋላ አስታውሱኝ ከረሳው ነገራቸዋለሁ። እሺ 16ቱን በሙሉ በአህያዋ ነው ሄደው ወይስ 16ቱን በሙሉ በውርንጫዋ ነው ሄደው የሚለውን ጥያቄ በኋላ ነግራችኋለሁ። ከዚያ በፊት ግን ኢየሩሳሌም ሲገባ አረጋውያን እንደዚህ እንደኔ ያሉ መንገድ እየመሩ ደሞ እንደናንተ ያሉ በጣም ብዙ አይሩግ ማነው ህፃናት ደቂቅ ተሰልፈው ዘንባባ ዝንጣፊ ይዘው ያመሰግኑት ነበር። ማን እንደመጣ አውቀዋል። ምናቸውን የመጣው አምላካቸው ጌታቸው። ደሞ ቅድም ባላችሁ መሰረት ሆሳዕና ማለት ምን ማለት ነው? መድኃኒት። ስለዚህ ምናቸውን የመጣው መድኃኒታቸው። ስለዚህ ሆሳዕና በአርያ ሆሳዕና በአርያ እናንተ እንደዘመራችሁት ሆሳዕና በአርያ ሆሳዕና በአርያ ሆሳዕና በአርያ እያሉ እየጮሁ እየዘመሩ አመሰገኑት። ከዚያ ይሄን ምስጋና ደግሞ ብቻቸውን አልነበሩ። ደቀ መዛሙርቱ ፀሐይ መጥታ መጀመሪያ በአህያዋ ፊት ስትሰግድ ጌታ በተቀመጠባት እንደገና ደግሞ ህፃናቱ ጮክ ብለው ሲዘምሩ ደግሞ የሰማይ መላእክት መጥተው ከጌታችን ዙሪያ ሲከቡት ምድር ደግሞ በዚህ ድምጽ ምክንያት ቀውጢ ስትሆን ብርሃን ስትሆን ብርሃን ሲሞላባት እና ድምጽ ሲሰማባት ደቀ መዛሙርቱ ቆመው እያዩ ያደንቁ ነበር። ህዝቡም ደግሞ በጌታ ስም የሚመጣ የተባረከ ነው ሆሳዕና በአርያ እያሉ አብረው ያመሰግኑ ነበር። የህፃናቱ ዝማሬ ከመላእክቱ ዝማሬ ጋር አንድ ላይ የህዝቡ ደግሞ ምስጋና ሲሰማ የጌታችንን እንደዚህ መክበር የማይወዱ አይሁድ ነበሩ። እነማን ናቸው? አይሁድ አሉ። እነሱ ደግሞ ከኛ በላይ አዋቂ የለም፣ ከንጉሳችን በላይ ከምድራዊ ንጉስ ሌላ ንጉስ አይደለም ብለው የሚክዱ ነበሩ እና በሚያደርገው ነገር ሁሉ ይመቀኙ ነበር። አሁን ጩኸትና ምስጋና ሲሰሙ ወጡ፣ ከቤታቸው ወጡ ከያሉበትና ህፃናቱን በሙሉ ዝም በሉ አትጩ አታመስግኑ አሏቸው። ከዛ ጌታችን ይሄን ተመለከተና ምን አላቸው መሰላችሁ? እነዚህ ዝም ቢሉ ከቢታንያ ያሉ ድንጋዮች ይመጡና ያመሰግኑኛል አለ። ወዲያው ይሄ እንደተናገረ ቢታንያ ከሚባለው አካባቢ የነበሩ ድንጋዮች ክብልል እያሉ መተው አፍ እንዳላቸው አንደበት እንዳላቸው ህፃናት ተከፍተው አመሰገኑ። ምን እያሉ? እነሱም ሆሳዕና በአርያም። አሁን ለበዓላችን ቀኑ ሙሉ ሆሳዕና በአርያም፣ ቄሱም ሆሳዕና በአርያም፣ ዲያቆኑም ሆሳዕና በአርያም፣ ህፃናቱም ሆሳዕና በአርያም፣ ደግሞ የቀሩት ምእመናንም ሆሳዕና በአርያም እያልን እናመሰግነው። በዚህ ቀን ጌታችን በሁሉ ዘንድ በተለይ ደግሞ በህፃናቱ ዘንድ ሆሳዕና በአርያም መድኃኒት በሰማይ የሰማዩ የምድሩ ንጉስ መድኃኒት ልታደርግ የሰው ልጅ ልታድን ወደዚህ ምድር መጥተሃል፣ ምስጋና ይገባሃል እያሉ ያመሰገኑበት ቀን ስለሆነ ግልጽ ነው። ገብቷችኋል? ከዚያ መሰገኑ። ይገርማችኋል። ከዚህን ቀን በኋላ እኛም ራሳችን አሁን ከሆሳዕና ቀጥሎ ልክ ሆሳዕና በዓሉ ቀን ይጠናቀቃል፣ ጠዋት ላይ ማለት ነው። ፍትሃት ይፈታል አይደል? ከዛ የመጨረሻ የበዓሉ መጠናቀቂያ ሲሆን በዚያው እግረ መንገዱን ህማማት ገባ ተብሎ ይታወጃል ማለት ነው። ገብቷችኋል? ስለዚህ የጌታ መከራና ስቃይ የምናስብበት ሳምንት ጀመረ ማለት ነው። ህማሙ ደግሞ የሚጠናቀቀው መቼ ነው? በደስታው ቀን በትንሳኤ ነው ማለት ነው። ስለዚህ አይሁድም በዚያን ጊዜ ያደረሱበት መከራ ለማድረስ በቃ እንግደለው እንደዚህ እየተባለ እየተመሰገነማ እኛ ስንቀና መኖር የለብንም ብለው አይሁድ ከዚያን ቀን ጀምሮ ይሄን ምስጋና ካዩ ቀን ጀምረው ጌታችንን ለመግደል ስራ ጀምረዋል። ግልጽ ነው። ስለዚህ ከዚያ በኋላ እንግዲህ የህማማቱ ታሪክ ይመጣል ማለት ነው። ሰኞ ምን አረጉ? እሱ ምን አረገ? ማክሰኞ ምን አረጉ? እነሱ ምን አረገ? ረቡዕ ምን አደረጉ? እሱ ምን አረገ? ማንን አገኙ? ከዛ ደግሞ ጌታችን ሐሙስ ምን አረገ? ከዛ እንዴት ያዙት? በፈቃዱ እንዴት ተያዘላቸው? አርብ ደግሞ እንዴት አረገው ሰቀሉት የሚለው ታሪክ ይቀጥላል ማለት ነው። ነገር ግን ለአይሁድ ለምቀኝነታቸው በጣም ያጠናከረባቸው ነገር ቢኖር ምንድነው? እቺ የሆሳዕና ቀን እንደዛ በህፃናቱ ሁሉ መመስገኑ
አናደዳቸው ምቀኞች ስለሆኑ ማለት ነው። እሱ እኮ የታመሙትን ፈወሰ አይደል? የተቸገሩትን ረዳ አይደል? ያዘኑትን አጽናና፣ ያላወቁትን አሳወቀ፣ አስተማረ እንጂ ክፉ ነገር አድርጓል እንዴ? አላደረገም። አድርጓል ሲባልም አልሰማንም፣ አላደረገም ጌታችን። ግን እነሱ ደግሞ ገና ለገና ከኛ ንጉስ ሌላ ንጉስ የለም፣ እኛ የምናስተምረው ትምህርት ብቻ ነው ትክክል እያሉ ይናገሩ ስለነበር ቀኑበት። በምቀኝነት ነው እንግዲህ ጌታችንን በመጨረሻ ፈቃዱ ቢሆንም በቀራንዮ አደባባይ የሰቀሉት ማለት ነው። ስለዚህ ለዚያ ታሪክ ግን መጀመሪያ እንዴት ተብሎ ይመሰገን እንደነበረ እንድታውቁ ነው እንግዲህ ሆሳዕናን ታሪክ ያመጣ ነው። ሆሳዕናንም ቤተክርስቲያናችን እንድናከብር የምታረገው ግልጽ ነው። ከጌታችን 9 በዓላት መካከል ዋና በዓላት መካከል አንዱ ማን ነው? ሆሳዕና ነው። ስለዚህ በደንብ በስነ ስርዓቱ በድምቀት የሚከበር በዓል እንደሆነ ስርዓት እንዳለው ማወቅ አለባችሁ። ወደሚከበርበት ስነ ስርዓት በጥቂቱ ከመናገሬ በፊት ቅድም ስንት ምዕራፍ ተጓዘ ብያችኋለሁ? 16ቱ ምዕራፍ አባቶቻችን ሲፈቱልን 14ቱ ምዕራፍ በእግሩ ሄደ። ከዛ 2ቱ ምዕራፍ በአህያይቱ ላይ ተቀምጦ ሄደ። ከዛ ቤተ መቅደስ ደረሰ። ከዛ ቤተ መቅደስ ደግሞ ስርዓተ ዑደት ወይም የመዞርን ስነ ስርዓት ስርዓተ ሆሳዕና ሊያስተምረን 3 ጊዜ ያን ቤተ መቅደስ የዞረው ደግሞ በውርንጫይቱ ላይ ተቀምጦ ግልጽ ነው አይደለ? አባቶቻችን ደግሞ በምስጢር እሱ ማድረግ የሚሳው ነገር ስለሌለ በአህያይቱ በውርንጫይቱ ላይ በአንድ ጊዜ ተቀመጠባቸው ብለውም ያስተምራሉ። ሁለቱም ቢሆን ግራ ይግባችሁ እሺ። እሱ ለማስተማር የመጣው ስርዓት ነው፣ የሚመሰገን አምላክ መሆኑን እኛ ደግሞ አመስጋኞች መሆናችን እንድናውቅ ነው። አህያ የተባለችውን ደግሞ የተናቀች እንስሳ መርጦ እንዳከበራት ደግሞ እንድንማርበት ደግሞ በዚህ ጊዜ ይሄንን ስርዓት ሰርቶልናል ማለት ነው። ስለዚህ 16 ምዕራፍ እንዴት እንደሄደ እንድታስታውሱ ማለት ነው። ግልጽ ነው። የመጨረሻ የመጣው በአህያ ነው አይደል? አህያ ብዙ ጊዜ ለሰው መቀመጫነት ትመረጣለች እንዴ? ለሰው መቀመጫነት የሚመቸው የተመረጠው ማን ነው? ፈረስ። በጣም ጥሩ። ፈረስ ግን ብዙ ጊዜ ሰዎች ተቀምጠው የሚሄዱበት ወዴት ነው? ወደ ከተማ። እንደው በጣም የሚታወቀው ፈረስ እያለ ሄዱ ወደ ቤተ መንግስት። ጎበዞች ወደ ምንድነው? ወደ ጦርነት። ስለዚህ ጌታችን ፈረስ አምጡልኝም እኮ ማለት ይችላል። ግን አምጡልኝ ያለው ምንድነው? አህያ ይወላችሁ ሮጥ አታመልጥ። ፈረስ ቢሮጥ ይደረስበታል። ፈረስ ደግሞ የሚዘጋጀው ለምንድነው? ለጦርነት ነው። ጌታችን ደግሞ የሰላም አምላክ ነው። ናና የምስጋና ጌታ አይደል ያላችሁ የዘመራችሁ? የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ብለን ነው የምንጠራውና ሰላምን ይዤላችሁን የመጣሁት ብሎ ጌታችን ሲል ሮጣ በማታመልጠው የሰላም ምልክት ለጦርነት በማትላከው በአህያ ላይ ተቀምጦ መጣ ማለት ነው። ግልጽ ነው። ግፋቢል ለጦርነት ብትሄድ እንኳን ስንቅ ነው የሚጫንባት አይደል? አይደለ? ግን እንደሌላው እንደፈረሱ ሰው ተሸክማ ሮጣ ማምለጥ አይቻላትም። ይደረስባታል፣ በሰው ሩጫ ይደረስባታል። ፈረስ ግን ሽምጥ ከጋለበ ማን ይደርስበታል? ግልጽ ነው አይደል? ስለዚህ ለምንድን ነው በአህያ የተቀመጠው ብትባሉ አህያ ለሰላም ምልክት ስለሆነች እንደዚያ ብላችሁ መንገር አለባችሁ ማለት ነው። ግልጽ ነው። ከዚያ በኋላ እንግዲህ የመጨረሻ መልእክቴ ሆሳዕና በዓል ሲከበር ሁሉ ጊዜ ቤተክርስቲያን የሚመጣው ሌላ ጊዜም በሌሊት ቢሆንም አሁን ደግሞ ለሆሳዕና ቀደም ተብሎ ይመጣል። ሌሊት ራሱ ስርዓት አለው። ሌላ ጊዜ ቅዳሴ ከሚገባው ትንሽ ለየት ይላል። ዲያቆኑ በር ላይ ቆምና መኳንንት ደጆቻችሁን ክፈቱ እያለ ያመሰግናል፣ ይጣራል። ቄሱ ደግሞ ከቤተ መቅደስ ሲሆንና ማን ነው የምስጋና ንጉስ ይሄ ደግሞ ማን ነው እያለ ይጣራል። ከዚያ መጨረሻ ላይ ከውስጥ ያለው ቄሱ ይብአ ንጉሰ ስብሐት የምስጋና ጌታ ይግባ። እናንተም ትዘምራላችሁ አይደል? ይብአ ንጉሰ ስብሐት ትላላችሁ አይደል? ይብአ ንጉሰ ስብሐት ይብአ አምላከ ምሕረት ትላላችሁ አይደል? ይሄ እኮ ቅዳሴ ሳይገባ በፊት ጧት የሚባለው። ከዛ ይግባ የምስጋና ጌታ ብሎ ሲናገር ቄሱ ቃጭሉን እየመቱ ዲያቆናቱ ወደ ውስጥ ይገባሉ ማለት ነው። ግልጽ ነው።
እንደዛ ሆኖ ወደ ቅዳሴው ይገባል። ቅዳሴውም የተለየ ቅዳሴ ነው የሚቀደሰው። ከዚያ ደግሞ እንደዚህ አሁን እንደ ሐመረ ኖህ ያሉ ደግሞ ትልልቅ አድባራት ሲኖሩ ብዙ በተለይ ይደረጋል። ከቅዳሴ በኋላ ደግሞ ስነ ስርዓት አለ። 3 ጊዜ ቤተክርስቲያኑ ምን ይባላል? ይዞራል። አዎ አንድ ጊዜም ቢሆን ግን በየበሩ ይቆማል። በየበሩ ደግሞ ተቁሞ በአራቱ አቅጣጫ አንዱ አውደ ምሕረቱ ነው። ከዚያ ደግሞ 3 በር አለ አይደል? ይቆምና 4 ሲሆን 4 ምን አሉን? ለምሳሌ የሚነበብ ነገር ወንጌል 4ቱ ወንጌላውያን 4ቱም ወንጌላውያን ስለ ሆሳዕና ጽፈዋል። ስለዚህ ባንዱ እየተባለ ዜማ እየተዜመ ከዳዊት መዝሙር ምስባክ እየተሰበከ ወንጌሉ የ4ቱ ወንጌላውያን ስለ ሆሳዕና የጻፉት እየተነበበ በዓሉ ይከበራል። ይሄ ከሆነ በኋላ በአውደ ምሕረቱ እንሰበሰብና የሥርዓተ ተጽኢኖ የሚባለው በአህያይቱ ላይ ተጭኖ የሰላም ጌታ መጣልን እያሉ ደግሞ አባቶቻችን ያዜማሉ። ዜማ ከዛች 16 ምዕራፍ ተጉዞ ላላልኳችሁ አንዴ ያዜሙ አንድ እርምጃ፣ አንዴ ያዜሙ አንድ እርምጃ እያሉ 16 ምዕራፍ የተጓዘውን ያስታውሱናል ማለት ነው። ግልጽ ነው? ገብቷችኋል? ይሄን ስርዓት ይፈጸማል። ከዚያ በኋላ እግዚኦታ ይደረሳል፣ ፍትሃት ይፈታል። ከዚያ በኋላ ሳምንቱ ሙሉ የሞተ ሰው በዚህ ቀን በተፈታው ፍትሃት ነው እንጂ ፍትሃት አይደረግም። ለምን? ለፍትሃት ስርዓት መስቀሉ ያስፈልጋል አይደለ? ጸሎቱ ያስፈልጋል፣ ከበሮ ያስፈልጋል፣ ጸናጽሉ ያስፈልጋል አይደለ? ፍትሃት የሚፈታበት በተለይ ደግሞ ዜማው ራሱ የዚያን ጊዜ ለሙታን የሚደረስ ነው። በሆሳዕና ግን ከስግደቱ መከራውን ከማሰብ ውጪ ሌላ ስርዓት ስለማይከናወን ፍትሃቱ በዚያን ቀን ይጠናቀቃል። ከዚህ በኋላ ነው እንግዲህ ዘንባባ ይታደላል። እኛም በግንባራችን እያሰርን በእጃችን ቀለበት እያደረግን አይደለ እያመሰገንን ወደ ቤታችን እንሄዳለን። ስለዚህ የዛን ቀን ሌላ ቀጠሮ መያዝ አይቻልም። ካልታመማችሁ በስተቀር እንዳትቀሩ። እናንተ እንኳን አገልጋይ ናችሁ አይደል? መታችሁ በጧት ነው እንደውም ተሰልፋችሁ አይደል የምትሉት ብትዘምሩት። አዎ ስለዚህ ይሄ የተቀደሰ የተባረከ ስርዓታችንን ደግሞ አሁን በዘንድሮም እግዚአብሔር ጤና ከሰጠን ማክበር አለብን ማለት ነው። አይበቃንም? የሰማነውን በልቦናችን ያሳድርብን። በዓሉን የደስታ የሰላም ያድርግልን። ሁልጊዜ እንደምላችሁ ልጆችን ሁሉ ጽኑ በእምነታችሁ፣ ጠንክሩ በትምህርታችሁ፣ ታዘዙ ለእናት ለአባታችሁ ለታላላቆቻችሁ፣ ደግሞ ተፋቀሩ እርስ በርሳችሁ እንዳትጣሉ። እሺ ተስፋ አላት በእናንተ ቅድስት ቤተክርስቲያናችሁ፣ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ። ኢትዮጵያ ደግሞ ምናችሁ ምናችሁ ናት? ኢትዮጵያ ሀገራችሁ። ይሄን በልቦናችሁ ጻፉ። የሰማነውን በልቦናችን ያሳድርብን። እቤት ያሉት ልጆች እንደምን ሰነበታችሁ ወይም እንኳን አደረሳችሁ እንዳልናቸው ደግሞ አሁን ሰላም ሁኑ፣ ሰላም ያገናኘን እንላቸዋለን እስከ ትንሳኤ ደግሞ። እሺ ቤተክርስቲያን እንከርማለን፣ ግን ሰላም ሁኑ፣ ሰላም ያገናኘን እንላቸዋለን። እሺ ጥያቄ ነው አለ? እሺ ቆይ ከዛ በፊት በጣም ጥሩ። እሺ ያንቺንም ጥያቄ ጨምሪ። እሺ በጣም ጥሩ ጥያቄ ነው የጠየቃችሁት። እሺ ጨምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኔ ጥያቄ ደግሞ ዘንባባ ሰርተን በእጃችንና በጭንቅላታችን ላይ እናሰራለን። እሱ ለምንድን ነው? በጣም ጥሩ። እሺ ሶስቱን እንመልስ በቃ። እሺ የመጀመሪያው ዘንባባ የሚነጠፍበት ምክንያት ምንድነው ያላችሁኝ እንደሆነ ደቀ መዛሙርቱ አህያዋና ወርንጫይቱን ይዘው ሲመጡ መጀመሪያ እንደው ምናቸውን አልብሰዋቸዋል? ልብሳቸውን። ስለዚህ እነሱ ያደረጉትን ደግሞ ህዝቡ ይሄ አረንጓዴ ነገር የሰላም ምልክት ነው። በኖህ ጊዜ ትዝ ይላችኋል? በአፏ ዝንጣፊ የዘንባባ ይዛ የመጣች ርግብ ነበረች አይደል? ስለዚህ በዚያ ዘንድም ደግሞ በእነሱ ዘንድ የሰላም ምልክት እንደሆነ ዘንባባ ይታወቃል ማለት ነው። ስለዚህ የሰላም ንጉስ መጣ ሲባል ጨርቅ ያላቸው ጨርቃቸውን እያነጠፉ፣ ዘንባባ ደግሞ ዝንጣፊ ያዙት ደግሞ ለህፃናቱ እየሰጡ እነሱም እያነጠፉ አመስግነውታል። ስለዚህ ለክብር ለምስጋና ያን የተደረገውን አስበን እኛም ዛሬ ዘንባባ እናነጥፋለን ማለት ነው። እሺ ግልጽ ነው።
እሺ እኔ የደቀ መዛሙርቱን ስም እውነት ለመናገር አንደኛው ዮሐንስ እንደሆነ አውቃለሁ። የሁለተኛውን ስም ግን እንጠይቃለን። እኔም ጠይቃለሁ እናንተም ትጠይቃላችሁ። እሺ ግን ደቀ መዛሙርት አሁን ለይቶ የሚጠራበት ጌታችን ምክንያት አለው። አንዳንዴ የምስጢር ሐዋርያት የተባሉትን ለምስጢር ለይቶ ይጠራቸዋል። አንዳንድ ጊዜ ደግሞ በመደበኛነት ጌታችንን የሚያገለግሉ ስለሆኑ አንተ ይሄን አምጣ አንተ ይሄን አድርግ እያለ ደቀ መዛሙርቱ ይልካቸው ነበር። እሺ ስለዚህ አባቶቻችን በእርግጠኝነት ያውቁታል። መጽሐፍ ቅዱሳችን ላይ አራቱም ወንጌላውያን ሲጽፉ እገሌና እገሌ ናቸው አላሉም፣ ሁለቱን ያሉት። እሺ ግን ስማቸውን ደግሞ በቤተክርስቲያናችን ከዚህ ከመጽሐፍ ቅዱሱ አባቶች በምስጢር ተገልጦላቸው አንድምታ በትርጓሜ ስለሚያስቀምጡ እዚያ ላይ ይኖር ይሆናል። እኔ ያልደረስኩበትም አንደኛው ግን ዮሐንስ እንደሆነ ሰምቻለሁ አውቃለሁ። እሺ ግልጽ ነው። የኔታ ሁሉንም ያውቃሉ እንዴ? ሁሉንም ያውቃሉ ነው። በጣም ጥሩ። እኔ የማውቀው እናንተ ማታውቁት፣ እናንተ የምታውቁት እኔ የማላውቀው ብዙ ይኖራል። እሺ ማናውቀው ምን እንላለን? አናውቅም። ምናውቀውንስ እናውቃለን። ስለዚህ አብረን እንጠይቃለን። እሺ እሺ አንተ ደግሞ ዘንባባ በእጃችን በጣታችን ምናረገው ምንድነው ነው አይደል? ከዚያኛው ታሪክ ጋር የተገናኘ ነገር የለውም። ዘንባባ ዝንጣፊ ይዘው አመሰገኑ ነው፣ እያነጠፉ ልብሳቸውን አመሰገኑ ነው። እኛ ግን ከጊዜ ሄደት ዘንባባውን ስናየው ጌጥ እየሰራን እጃችን ላይ ያደረግን። በተለይ ደግሞ የሚሰራው ነገር በአብዛኛው ምንድነው? መስቀል ነው። መስቀል ደግሞ ትርጉሙ አይጠፋችሁም አይደል? ስለዚህ ያ ለጌጥነት ተደረገ እንጂ ከበዓሉ ጋር በቀጥታ የሚያገናኘው ነገር የለም። እሺ ዘንባባ መሆኑ ብቻ ነው። ግን ዝም ብሎ መያዝ አለ። ጌጥ ሰርቶ በእጅ ባንገት ማረግ በግንባር ማረግ ይቻላል። ምንም ችግር የለው። ግልጽ ነው። በጣም ጥሩ ይበቃናል። አላሁንም እሺ ጠይቅ። አራቱ ወንጌላውያን ማን መስማቸው? እሺ ይሄንማ እናንተ ናችሁ መመለስ ያለባችሁ። አራቱ ወንጌላውያን ማን ናቸው? አንቺ አንዱን ቶሎ በይዛ ቁጭ ብለሽ እዛው ቅዱስ ዮሐንስ። እሺ ወንጌላዊ ቅዱስ ማርቆስ። እሺ ወንጌላዊ ቅዱስ ሉቃስ። ወንጌላዊ ቅዱስ ሉቃስ። አንድ ቀረ። ወንጌላዊ ቅዱስ ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ናቸው ወንጌል የጻፉት። እሺ ይበቃናል። እቤት ያሉትን ልጆች ሰላም ሁኑ፣ ሰላም ያገናኘን በሏቸው። ወደዚህ ያዙሩ። ሰላም ሁኑ፣ ሰላም ያገናኘን። በጣም ወደዚህ ዙሩ። ይበቃናል። አሁን ስለጨረስን ጸሎት እናረግና እንለያያለን። እሺ ጥሩ ነበር ታሪኩ። አሁን ለሁሉም ታስተምራላችሁ አይደል? እሺ አሁን እንነሳ ለጸሎት። እዛው ባላችሁበት ብድግ። እስቲ ወደዚህ እንዙር። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አነሳስተህ ላስጀመርከን አስጀምረህ ስላስፈጸምከን አምላካችን እግዚአብሔር ሆይ እናመሰግንሃለን። በዓሉን በሰላም በጤና እንድናከብር ቅዱስ ፈቃድ ይሁንልን። ጾሙን በሰላም አስጨርሰህ ለበዓለ ትንሣኤ በሰላም አብቃን። ሕፃናት ልጆቻችንን አሳድግልን፣ አረጋውያኑን ጠብቅልን፣ ደብራችንን ሐመረን ሆነን ደግሞ ጠብቅልን። በሰላም እንደዋልክ በሰላም አሳድረን። አቡነ ዘበሰማያት በሉ። ውድ እግዚአብሔር ልጆች ታሪኩን ላስተማሩንና ላቀረቡን ለአባታችን የሊታጡም ቃልዮትን ያሰማልን። አሜን። በመላው ዓለም የምትከታተሉን ተመልካቾቻችን የ2017 ዓመተ ምህረት ልዩ የሆሳዕና በዓል ዝግጅታችንን የተከታተላችሁትን ይመስል ነበር። ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። እነዚህን ዝግጅቶች በመብራት አብረናችሁ ቆየነው። እኔ አርሴማ ዳንኤል፣ እኔ መልክታ ዮሐንስና እኔ ብስራት ተስፋዬ በጋራ በመሆን ነበር። በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። መልካም በዓል፣ መልካም ሰሙነ ሕማማት።